ቁርአን ቀርተህ እዛው ዩኒቨርሲቲ ያለህ ነው ጀምረህ ከመጀመሪያው ጀምረህ ነው ያከተምከው? አዎ ከመጀመሪያው አሊፍ ጀምሬ ነው ያከተምኩት። 3.98 ነው። አብደላ ወርቁ አሊ ከሜዲካል ራዲዮሎጂ ቴክኖሎጂ ትምህርት ክፍል ሲሆን ይሄን ወንድማችንን አሁን በቀጥታ ስልክ ደውለን እናገኘዋለን። እንኳን ደስ ያለህ እንለዋለን። አብራችሁን እስከ መጨረሻው አንዳንድ ጥያቄዎችንም እንጠይቀዋለን። ቪዲዮውን ሁላችሁም ሼር፣ ኮፒ ሊንክ እና ሪፖስት ያደርጋችሁ ወንድማችንን ኮሜንት ላይ እንኳን ደስ ያለህ እያላችሁ በሰሞኑ በከፍተኛ ውጤት እንግዲህ በከፍተኛ ማዕረግ የወርቅ ሜዳሊያ ተሸላሚ የሆነ ወንድማችን ነው። አብራችሁን እስከ መጨረሻው ሁኑ። በቀጥታ እንደውልለታለን። አሎ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን ወሰህለን ወንድማችን እንዴት ነህ? አልሐምዱሊላህ። የምንደውልልህ ከዙመር ኢስላሚክ ሚዲያ ነው። ዙመርን ታውቁታላችሁ? አዎ እናውቀዋለን። ማሻአላህ። ሰሞኑን እንግዲህ ያው በከፍተኛ ውጤት በከፍተኛ ማዕረግ ከፍተኛ ውጤት አምጥተህ እንደተሸለምክ በተለያዩ ሶሻል ሚዲያዎች ላይ አይተናልና ደስታን መካፈሉ ስላስደሰተን እንኳን ደስ ያለህ ልንልህ ነው የደወልነው። እስኪ በቅድሚያ እንደው ስምህን ብታስተዋውቀን እንዲሁ የተመረክበትን ዘርፍ ውጤትህን ዩኒቨርሲቲውን ከየት ዩኒቨርሲቲ እንደሆነና በምን ዘርፍ ለዚህ ደረጃ እንደበቃህ ለተመልካቾቻችን ወይም ለአድማጮቻችን ብታደርስልን። እሺ በጣም አመሰግናለሁ። ይሄንን ፍለታችን ሀሳቤን ሸር እንዳደርግ ታረጋችሁኝ። ስሜ አብደላ ወርቁ አሊ እባላለሁ። ከአርባ ምንጭ ዩኒቨርሲቲ በዘንድሮ የመጀመሪያ አጋማሽ ዓመት ከፍተኛ ውጤት በማስመዝገብ የወርቅ ሜዳሊያ ወስጃለሁ ማለት ነው። ዲፓርትመንቴ ሜዲካል ራዲዮሎጂ ቴክኖሎጂ ነው። አጠቃላይ ኮሚኒቲቭ ጂፒኤ 3.98 ነው ያመጣሁት። ማሻአላህ። ይህን ውጤት እንትን ለማለት በጣም ብዙ ውጣ ውረድና ብዙ መስዋዕትነት ከፍዬበታለሁ። በጣም እንደዚህ ቀለል ያለ አይደለም። አልሐምዱሊላህ ያው ተሳክቶልኛል። እሱ ተጨምሮበት አላህ ተጨምሮበት ነው እና አላህን ማመስገን እፈልጋለሁ በዚሁ አጋጣሚ ማለት ነው። የእሱ እንትን ነው ያው ሰው ስለለፋ ብቻ አላህ ሲጨመርበት ነው። የአላህ እገዛና ድጋፍ ከሌለ የትም መድረስ አይቻልም በሰውየው ጥረት። ትክክል። አላህ ይጨምርልህ ወንድማችን። ማሻአላህ። ግቢ ቆይታ ከዓለማዊ ትምህርት ባሻገር ዲናዊ ዕውቀቶችን ለመማር ሞክረሃል? አዎ እኔ አሁን ወደዚህ መጀመሪያ ወደ ግቢ ስገባ ምንም አልቀረውም። ምንም ነገር አልሞከርኩም ነበርና ምንም ነገር የሞከርኩት ነገር የለም ነበረ። ዲፓርትመንት ካልን በኋላ ጀመርኩ መቅራት ምናምን ጀማልጆች ምናምን አገኘሁ። ከእነሱ ጋር እንትን አልኩኝ። አልሐምዱሊላህ በቃ ተሳክቶልኝ ምናምን በቃ አሁን በቃ ቁርአን ምናምን ያርትኛል። አልሐምዱሊላህ ማሻአላህ። በቃ ግቢ ከገባሁ በቃ ትልቅ ነገር እንትን ብሎኛል የምለው ደግሞ አንድ ይሄን ነገር ነውና በጣም እንትን ከምላቸው ግቢ የገባሁ ሰክሰስ ከምላቸው ነገር ደግሞ አንድ ይሄን ነገር ነውና የግቢ ልጆችን በዚሁ አጋራኝ በጣም ማመስገን ፈልጋለሁ። ቁርአን ቀርተህ እዛው ዩኒቨርሲቲ ያለህ ነው ከመጀመሪያው ጀምረህ ነው ያከተምከው? አዎ ከመጀመሪያው አሊፍ ጀምሬ ነው ያከተምኩት። አላሁ አክበር አላሁ አክበር። ከዛላ እንትን ብዬ አሊፍ ጀምሬ ነው ያከተምኩት። ከዛ በተጓዳኝ ደግሞ የተወሰነ ትንሽ ኪታቦችን ምናምን ቁርአን ቀርተህ ከዚያ ኪታብም ለመቅራት በቃል? አዎ ደርሻለሁ። ማሻአላህ። እጅግ በጣም ለሌሎች ትልቅ ተምሳሌት መሆን የሚችል ነው ወንድማችን። ተመልካቾቻችን እንግዲህ ከዓለማዊ ትምህርቱ ባሻገር እንግዲህ ቁርአንን እዛው ጀምሮ የቀረበትን ሁኔታ እየነገረን ያለው አላህ ይጨምርልህ። በሁለቱም ሀገር ስኬታማ ሀያትን ይወፍቀው ወንድማችን። ሌላው ጥያቄ እንዳናበዛብህ እንደው በግቢ በተለያዩ ግቢ ይላሉ ተማሪዎች ነገ ጧት ያንተን አይነት ስኬት አሳክተው በብቃት ትምህርታቸውን እንዲያጠናቀቁና እንዲመረቁ ከወሰድከው ልምድ አንፃር የምታካፍላቸው ምክር ካለ? ያው እኔ እንትን የምላቸው ምንድነው አንደኛ ተማሪዎች ወደ ግቢ ሲገቡ በብዙ ነገር ዶሚኔት ይሆናሉ። በጓደኛ በተለያየ ነገር እንትን ይላሉና ቤተሰብ ከሆነ ተባሉ ቁጥር የሆነ ከቤተሰብ ፍሪደም ምናምን ነገር የሚሰማው ሰው አለ። ያ ግን ትክክል አይደለም ብዬ ነው የማስበው። ማለት የሆነ ቤተሰብ የሆነ እንደዚህ ራቅ ስለሚችል ብዙ ነገር አብዛኞቻችን የሆነ ቤተሰብ እንደዚህ ነገር አይቆጣጠረኝ የሚል ነገር አለና በብዙ ነገር እንማረካለን። በቃ ካልባሪ ቦታ ምናለ ጓደኛ ያፍራሽራል ምናምን ነገርና ተማሪዎች ወደ ግቢ ሲገቡ ይሄን ነገር ኮንሲደር አድርገው እንትን ቢሉ ራሳቸውን ባይቀይሩ በቃ
በቃ ራሳቸው በፊት የነበረው መታደስ ይዘው ቢመጡ በቃ ቢቀጥሉ ይሆናሉ ብዬ ነው የሚያስበው። ደግሞ አንድ ሰው እንትን ካለ በቃ እንትን ማለበት ስራ በቃ በዛው ላይ ምንም የትኛውም ስራ ቢሆን በቃ ትንሽም ትልቅም ይሆን የተሻለ ሰው ነው እንትን ቢባል በቃ አንተ በቃ ሰው የተሻለ መሆን አለበት። እኛውን ማስተው ምንድነው የትኛውም እንትን ይሆን የተሻለ ሰው ሆኖ መገኘት ነው የማስተውና እንደዛ ቢሆን ስታታቸውን ቢከራቱ ባይቀይሩ በትክክለኛ ማንነታቸው በማንነታቸው ኮርተው ትክክል በጣም ትልቅ ምክር ነው። ኢንሻአላህ ወደ መጨረሻው እንሂድና እንደው እዚህ ደረጃ እንድትደርስ ለዚህ ስኬት እንድትበቃ ከጎንህ የቆመ ሰው አይዞህ በርታ የሚል ከቤተሰብ ጀምሮ ሊሆን ይችላል ያንተን እድገት የሚሹ ሰዎች ነበሩ በዚህ በዩኒቨርሲቲ ቆይታ? አዎ በጣም ነበሩ። በጣም ብዙ ሰዎች ነበሩ ከቤተሰብ አንስቶ በጣም ቤተሰቦች በጣም እንትን ሊማር ወንድም ነበር እሱም በጣም ብዙ ነገር ይፈልገኛልና ከዛ ጀምሮ ከዚህ ጋር ግዴ ከጀማሪዎች በጣም ብዙ የሚገርም አሁን ሰው ብዙ እንደዚህ አሁን አንድ ሰው የሆነ ሞቲቬት ሲያደርግ በጣም ለኔ በጣም ትልቅ ባለው በጣም ትንሽ በጣም ይነሽት ነው የሚያደርገኝና በቃ ትልቅ ነገር ነው ያለው። አሁን ለሚናገረው ሰው ማሞት ሲያደርግ ትንሽ ነገር ሊመስለው ይችላል ግን በጣም ትልቅ ባለው ነው ያለውና በጣም የጀማሪዎች በጣም ያበረታቱኝ ነበር። በጣም ብዙ ነገር ይልኝ ነበር ከቤተሰብ ብዙ ነገር እንትን ነበርና በዚህ አጋጣሚ ጀማሪዎችን በጣም ማመስገን ፈልጋለሁ። በጣም አሁን የሆነው ብዙ ችግር የተካፈሉ ጀማሪዎች ነበሩና እነሱን በጣም ማመስገን ፈልጋለሁ እና የዛ ድምር ውጤት ነው ለዚህ ያበቃኝ ማለት ነው። ማሻአላህ በጣም ደስ ይላል። ኢንሻአላህ ተዓላ ከዚህ በኋላም ለሙስሊሙ ማህበረሰብ ትልቅ የሆነ አስተዋጽኦ እንደምታበረክት ትልቅ ተስፋ አለን በሐቂቃ ማለት ነው። አንተ ብቻ ሳትሆን እንደዚህ በየጊዜው ከፍተኛ ማዕረግ የሚመረቁ በርካታ ሙስሊም ወንድሞቻችን አሉ እነርሱም ጭምር ማለት ነው። ኢንሻአላህ ያው ትልቅ ነገር የሚባለው ሰውየው ዱንያዊ እንደዚህ ያለውን ክህሎቱን ለዲኑ ሲያውለውና ሲጠቀምበት ነው። ራሱንም የሚጠቅመው በዚህ መልኩ ሲሆን ነው። እንደው እኔ ቅድም ካነሳቸው ሐሳቦችን ባሻገር ለአንተ ትልቁ ስኬት መሸጋገሪያ ሆኗል ብዬም የማምንበት ምንድነው ድነህንም በመያዝህ ነው ብዬ ነው ማምነው። ያው አንተ የምታምንበት ነገር ነው ምንም ጥያቄ የለውም። ድኑን ይዞ ሰውየው በፍጹም ወድቆ ሊወድቅ አይችልም። ከዚያም በዱንያዊ በእንደዚህ አይነት ክህሎቶች ደግሞ ድኑን ሲቀድምበት ይሄ ደግሞ እጅግ በጣም ውጤታማ ያደርገዋል ፊት ዱንያ ወልአኺራ ሰውየው ማለት ነው። ያው በስተመጨረሻ ከኛ በኩል ያለው መልእክት ኢንሻአላህ አንተም ብቻ ሳትሆን በየቦታው በየግቢው የሚመረቁ ሙስሊም ተማሪዎች ከተመረቁ በኋላ ሙሉ ጊዜያቸውን በዓለማዊ በሆነ ነገር ብቻ ብክነት እንዳያደርጉ ለዲናቸውን ቦታ ሰጥተው ዲናቸውን ሰውየው ዲኑን በተለያየ መንገድ ሊጠቅም ይችላልና ይሄንን እንዲጠቀሙበት ለማስታወስ ወዳለሁኝ። ኢንሻአላህ በስተመጨረሻም ማመስገን የምትፈልገው አካል ካለ መድረኩ ክፍት ነው። ኢንሻአላህ ተዓላ እንሰናበታለን። በመጀመሪያ እንግዲህ አላህ ለዚህ ያበቃኝ አላህ አልሐምዱሊላህ አላለሁ። አልሐምዱሊላህ በመቀጠል ቤተሰቦቼን በጣም ወዳቸዋለሁ። ቤተሰቦቼን ማመስገን እፈልጋለሁ። ቀጥዬም የጀማሪዎችን በጣም ጓደኞቼ በጣም ጀማሪዎች አሉ እነሱን እንዲሁ ማመስገን እፈልጋለሁ። ከዛ በመቀጠል ከዚሁ ከኛ የዲፓርትመንት ስታፎችን እነሱን ማመስገን እፈልጋለሁ። በአጠቃላይ አርባ ምንጭ ዩኒቨርሲቲ ያው እድሉን ሰጥቶኝ ጆይን እንዳደረግ እና ላይ እሱንም እዚሁ አጋጣሚ ማመስገን እፈልጋለሁ። مرحبا ان شاء الله تعالى በሰፊ ፕሮግራም በቀጣይ እንደምንገናኝ ተስፋ አለኝ። እንገናኛለን ኢንሻአላህ ከስልክ ቃለ መጠይቅ ባሻገር በአካል ተገናኝተን ብዙ ምንጫወተው ነገር ይኖራል። ወንድማችን በርታለን። በተመልካቾቻችን ስም እንኳን ደስ ያለ ብያለሁኝ። ኢንሻአላህ በቀጣይ እንደዋወላለን። ሀቢቢ ሹክራን ፈቃደኛ ሆነህ እኛ ጋር ስለቆይ በጣም እናመሰግናለን። مرحبا ውድና ክቡራን ተከታታዮቻችን የነበረን ቆይታ አጠር አድርገን ይህንን ይመስል ነበር። ወንድማችን እንግዲህ በሰሞኑ በአርባ ምንጭ ዩኒቨርሲቲ ከፍተኛ ውጤት በማምጣት በከፍተኛ ማዕረግ የወርቅ ሜዳሊያ ተሸላሚ የነበረ ወንድማችን ነው። በተለያዩ ሶሻል ሚዲያዎች ላይ እንግዲህ ይህንን ምስሉን ሲዘዋወር አይታችሁት ከሆነ ያው ብዙዎች ትኩረትና አድናቆትን ያገኘ ወንድማችን ነው። ኢንሻአላህ ተዓላ በሰፊው ደግሞ በአካል ተገናኝተን ከተቻለ ይዘንላችሁ እንመጣለን። ቪዲዮውን ሁላችሁም በደንብ ሼር ያደርጋችሁ ኮሜንት ላይ እንኳን ደስ ያለህ እያላችሁ ለወንድማችን ሞራል ስጡልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ዙመር ኢስላሚክ ሚዲያ